ሰላም ውድ የካንታ ሚዲያ ቤተሰቦች፣ ዛሬ ስለ ሀገራችን ሰንደቅ ዓላማ ታሪክ ከየት ወደ የት በሚለው ርዕስ ላይ እናጠነጥናለን። ታዲያ የካንታ ሚዲያን ዩቲዩብ ቻናል እንዲቀላቀሉ የዘውትር ግብዣችን ነው። የሀገራችን ሰንደቅ ዓላማ ታሪክ የሥራ፣ የተስፋና የመስዋዕትነት ምልክት ነው። ኢትዮጵያ ዘመን ተሻጋሪ የሰንደቅ ዓላማ ታሪክ ካላቸው ሀገራት መካከል አንዷ ናት። የሀገራችን ሰንደቅ ዓላማ ታሪክ ከ17ኛው ክፍለ ዘመን ጀምሮ እስከ 1890ዎቹ ድረስ በቀለማትም ሆነ በቅርጽ አንድ ወጥ እንዳልሆነ ይነገራል። ሁኔታው ተቀይሮ ሰንደቅ ዓላማችን በመሰረታዊነት አሁን የያዘውን አረንጓዴ፣ ቢጫና ቀይ ቀለማት ይዞ በአራት ማዕዘን ቅርጽ እንዲሆን የተደረገው በዳግማዊ ምኒልክ የንግስና ዘመን እንደሆነ የታሪክ መረጃዎች ይጠቁማሉ። በሀገራችን ለመጀመሪያ ጊዜ ለሰንደቅ ዓላማ ልዩ ትርጓሜ ስርዓት የተሰጠው በ1989 እንደሆነ ቢታወቅም አፄ ዮሐንስ አራተኛው ወደ መተማ ጦርነት ሲሄዱ ይዘውት የሄዱት ሰንደቅ ዓላማ ዛሬም በአክሱም ጽዮን ማርያም ሙዚየም ይገኛል። ይኸውም ባለ አራት ማዕዘን ሰንደቅ ዓላማ ሲሆን የቅዱስ ጊዮርጊስ ምስል ያለበት፣ ቀለሙም አረንጓዴ፣ ቢጫ፣ ቀይ ነው። ይህ ሰንደቅ ዓላማ የሚያሳየው ከ1980 በፊት አረንጓዴ፣ ቢጫ፣ ቀይ ባንዲራ የነበረው ስለመሆኑ ነው። ከዚህ በኋላ ሰንደቅ ዓላማችን አንድ ጊዜ መንፈሳዊ፣ ሌላ ጊዜ ፖለቲካዊ ትርጓሜ የታከለበት ዘመን ተሻግሯል። አፄ ምኒልክ በመጀመሪያ የሶስት ማዕዘን ቅርጽ የያዙና ከወደ ጫፍ ሾጠጥ ብለው ከላይ ቀይ፣ ቢጫና አረንጓዴ ቀለማትን የያዘ ሰንደቅ ዓላማ ነበር መጠቀም የጀመሩት። ቀጥለውም በአራት ማዕዘን ቅርጽ አረንጓዴ፣ ቢጫና ቀይ ቀለማትን እንዲይዝ በይፋ በተወሰነ ሰንደቅ ዓላማ መሃሉ ላይ በወርቃማ ቀለም የተሰራ የአንበሳ ምስል የያዘ ምልክት በአንደኛው ጎን እንዲቀመጥ ተደርጓል። አንበሳው የኢትዮጵያን ንጉሠ ነገሥት ዘውድ በጭንቅላቱ ላይ ከመድፋቱን ባሻገር ከጫፍ መስቀል ቅርጽ ባለው ዘንግ ላይ የተንጠለጠለ ሰንደቅ ዓላማን ይዞ ወደ ምስራቅ አቅጣጫ የዞረ ነው። ይህ አርማ አሊያም ምልክት አንበሳው በወቅቱ እንዲቀመጥ የተደረገው ንጉሥ የእስራኤላዊ የንጉሥ ሰለሞን ዘር ሐረግ መሆናቸውን የሚያመለክት የይሁዳ አንበሳ ነው። ዘውድ መጫኑና በባለ መስቀሉ ዘንግ ሰንደቅ ዓላማ መያዙ ደግሞ የኢትዮጵያ ንጉሥ መሆናቸውንና እኚህ ንጉሥ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ መሆናቸውን ያመለክታል። የአፄ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት መሆኑን ተከትሎ በሰንደቅ ዓላማው ላይ ባሉ ምልክቶች ላይ ብዙም ለውጥ አልተደረገም። ምክንያቱም አንበሳው፣ ዘውዱ፣ አንበሳው የያዘው ባለመስቀል ዘንግና ሰንደቅ ዓላማ ከነ ትርጉማቸው እንዳሉ እንዲቀመጥ ተደርጓል። ሰንደቅ ዓላማው ከላይ ከተገለጹ ምልክቶች በተጨማሪ በአራቱም ማዕዘናት ላይ አራት ባለ ስድስት ጫፍ ኮከብ ተቀምጠዋል። የይሁዳ አንበሳን ከተቀመጡበት በተቃራኒ በፈረስ ላይ የተቀመጠ የጊዮርጊስ ምልክት ይታያል። እነዚህም ምልክቶች ከኮከቦች የዳዊት ኮከብ የሚባሉ ሲሆኑ ስርወ መንግስት የዳዊት ልጅ ሰለሞን ስርወ መንግስት ደግሞ በኢትዮጵያ ኦርቶዶክስ ክርስትና እምነት ወሩ በገባ በ23ኛው ቀን በእምነቱ የሰማዕት ክብር የተሰጠው የፈረሰኛው መታሰቢያ ቀን በመሆኑና የኢትዮጵያ ጦር በአድዋ ላይ ታላቅ ድል ያስመዘገበው በዚሁ ቀን ስለሆነ ድሉ የተገኘው በሰማዕቱ አጋዥነት መሆኑን ንጉሱ ስለሚያምኑ ይህንኑ ለማመላከት ነበር የተቀመጠው። ወታደራዊ ስርዓት ደርግ በኢትዮጵያ የተካሄደው አብዮት ተከትሎ በመስከረም 1967 ዓ.ም አፄ ኃይለ ሥላሴና ንጉሳዊ ስርዓት ማክተም ታወጀ። የወታደራዊ ስርዓት ደርግ ወደ ስልጣን ተቆናጠጠ። ይህንንም ተከትሎ በአገሪቱ ሰንደቅ ዓላማ ላይ የነበሩ የተወሰኑ ምልክቶች ተነስተው ቀሪዎች ደግሞ የተወሰነ ለውጥ ተደርጎባቸው መውለብለቧን ቀጠለች። ደርግ ከመስከረም እስከ ህዳር 1976 ዓ.ም በነበሩት 3 ወራት ውስጥ ቀድሞ የነበሩ ምልክቶችን በከፊል የተነሱ ማለትም ዘውድ ያልደፋ አንበሳ፣ ከጫፍ የጦር ቅርጽ ባለው ዘንግ የሚውለበለብ ሰንደቅ የያዘ አርማ ያለው ሰንደቅ ዓላማ ጥቅም ላይ ውሏል። በዚህም ሰንደቅ ዓላማ ደርግ ዘውድና ባለመስቀሉ ዘንግ እንዲነሳ ማድረጉ የንጉሳዊ አገዛዝ ከፖለቲካዊና ሃይማኖታዊ ጣጣው ማክተሙን ለማመልከት ያደረገው ነበር። ኢህአዴግ በግንቦት ወር 1983 ዓ.ም ኢህአዴግ የደርግን መንግስት ገርስሶ ስልጣንን ያዘ። አረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ በላዩ ላይ የነበረው አርማ ተነስቶ እንዲውለበለብ ተደረገ። ኢህአዴግ ይህንን ያደረገበት ምክንያት በፊት የአገሪቱን ያስተዳድሩ የነበሩ ገዢዎች ሰንደቅ ዓላማው ላይ ያደረጉት የነበረው አርማ የየራሳቸውን የፖለቲካ ፍላጎትና እምነት ያንጸባረቁበት የነበሩ በመሆኑ ነው። የተለያዩ ብሔር ብሔረሰቦችና እምነቶች ባሉበት ሀገር
ይህ መሆኑ ሰንደቅ ዓላማ በአገሪቱ ፖለቲካ መድረክ ከመሰረታዊያኑ የፖለቲካ ጥያቄዎች መካከል እንዲገኝ አድርጎ ስለነበር ለዚሁ መፍትሄ እስኪያስፈልግ የተደረገ ነበር። ኢህአዴግ ይህንን ሁኔታ ለመቀየርና በሰንደቅ ዓላማው ላይ ሁሉንም የኢትዮጵያ ሕዝብ የሚወክል አርማ ለማድረግ ከተወካዮች ጋር በመከረ በኋላ በሰማያዊ ቀለም መደብ ሰንደቁ ላይ የሚያስቀምጡ 5 ጫፍ ባለው ኮከብ ውስጥ የሚፈነጥቁ ባለቢጫ ቀለም ጨረሮች እንዲቀመጡ ተደረገ። በኢትዮጵያ ሕገ መንግሥትም ጸደቀ። ሰንደቅ ዓላማ የአንድን ሀገር ሕዝብ ለአንድ ሀገር ዓላማ የሚያነሳሳና የሚያሰባስብ ነው። በሀገራችን የመጀመሪያው ሰንደቅ ዓላማ ቀን በዓል የተከበረው ሰኔ 28 2001 ዓመተ ምህረት ነው። የኢትዮጵያ የሰንደቅ ዓላማ ቀለማት ትርጓሜያቸው አረንጓዴው የሥራ፣ የልማት፣ የእድገት ምልክት ነው። ቢጫው መደብ የተስፋ፣ የፍትህ፣ የእኩልነት ምልክት ነው። ቀዩ መደብ ለነጻነትና ለእኩልነት መስፈን የሚደረግ የመስዋዕትነትና የጀግንነት ምልክት ነው። የአርማው ትርጉም ቀጥታ እኩል የሆኑ መስመሮች የብሔሮች፣ የብሔረሰቦችና ሕዝቦች እንዲሁም የሃይማኖቶችን እኩልነት ያመለክታል። ቀጥታ እኩል ከሆኑ መስመሮች የተዋቀረው ኮከብ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በመፈቃቀድ የመሰረቱትን አንድነት ያመለክታል። ቢጫው ጨረር በመፈቃቀድ አንድነት ለመሰረቱት ብሔር ብሔረሰቦች የፈነጠቀውን ብሩህ ተስፋ ይጠቁማል። ክብ ሰማያዊ መደብ ሰላምን ያመለክታል። የሀገር ሉዓላዊነት መገለጫ የሆነው የሰንደቅ ዓላማ ቀን በየዓመቱ በወርሃ ጥቅምት የመጀመሪያው ሰኞ ይከበራል። ቤተሰብ ይሁኑ፣ ቻናላችንን ይቀላቀሉ። መልካም ቀን።